በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀውን ገንዘብ ቢከፍልም መገደሉን የቤተሰብ አባላቶች ለቢቢሲ ተናግረዋል። በመተማ አጠቃላይ ሆስፒታል የአይን ሕክምና ወይም ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 ቀን 2018 ዓ.ም ማታ ራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰብ አባሉ ለቢቢሲ ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ገልጸዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 ቀን 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ ራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ ቤት የሚበላበት ውስጥ እየተመገበ ያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምሮ አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክለውም የሟች አቶ ዳንኤል ነጋ አጋቾቹ የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የእነርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላት ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ሕይወቱን የምትፈልጊው ከሆነ ቶሎ ክፈይ አሏት ይላሉ። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያለን እያሳወቅናቸው ሰንብተን ነበር ብለዋል። በመሃል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚህ የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሉ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት 1 ሚሊዮን ብር ሳትይዙ አትደውሉ ብሏቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾቹ በድጋሜ ደውላ አሳውቃለች። ባለፈው ሳምንት 40 አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈው ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ሕይወቱን እናትርፈው በሚል ብድር ተፈልጎ የተጠየቀውን 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋሽ ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንደ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብረውት ከሚሰሩ የሥራ ባልደረቦቹ የአካባቢው ፖሊስ የምግብ ቤቱን ባለቤት፣ አብሮ ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር አውሎ እንደነበር መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ አለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀውን 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች አካባቢው ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስከሬኑን አግኝተዋል። አስከሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰብ አባሉ ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷን ገልጸዋል። አቅመ ደካማ ወላጆቹን፣ ወንድሞቹንና ቤተሰቡን የሚረዳ የቤተሰቡ አይን የነበረ ሰው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሐዘኑን ድርብርብ ማድረጉን አብራርቷል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው ኦፕቶሜትሪ ነርስ ወይም የአይን ሕክምና ባለሙያ እንደነበር ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ ሞተበት ቀን ድረስ መስራቱንም ጨምረው አስረድተዋል። በአካባቢው ከዚህ በፊትም ታግተው የነበሩ እና የተጠየቀውን ክፍያ ከተከፈለ በኋላ
የተገደሉ ሌሎች ሰዎችን መኖራቸውን የሚናገሩት ግለሰቡ የሆስፒታሉ 5 ባልደረቦችም በተለያየ ጊዜ ታግተው መለቀቃቸውን መስማታቸውን ገልጸዋል። በአሜሪካ በሞት እንዲቀጣ የተፈረደበት ግለሰብ በናይትሮጅን ታፍኖ ሕይወቱ እንዲያልፍ በመደረግ የመጀመሪያው ሰው ሆኗል። በቀሰቀሰው እሳት አደጋ 36 ሰዎች እንዲሞቱ ያደረገው ጃፓናዊው በስቅላት እንዲገደል ተፈርዶበታል። በርካታ የዓለም ሀገራት የሞት ፍርድን እያስቀሩ ቢሆንም በሞት የሚቀጡ ሰዎች ቁጥር ግን እያሻቀበ መሆኑ ይነገራል። ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት አምነስቲ ኢንተርናሽናል በ2022 ባጠናቀረው መረጃ መሰረት በአሁኑ ወቅት በ55 ሀገራት የሞት ቅጣት ተግባራዊ ይደረጋል። ከእነዚህ ሀገራት መካከል 9ኙ በጦር ወንጀልና በበርካታ ግድያዎች በተሳተፉ ላይ ብቻ ቅጣቱ ተግባራዊ ይደረጋሉ። 23 ሀገራት የሞት ቅጣት ቢኖራቸውም ለ10 ዓመታት ግን አልተጠቀሙበትም። የአምነስቲ ኢንተርናሽናል መረጃ ከሚመለከታቸው ምንጮች፣ ከመገናኛ ብዙሃን ዘገባዎችና ሞት ከተፈረደባቸው ግለሰቦች ከቤተሰቦቻቸውና ከተወካዮቻቸው የተገኘ ነው። ቻይና ከሞት ቅጣት ጋር በተያያዘ መረጃ አታጋራም። አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2022 በዓለም አቀፍ ደረጃ 883 የሞት ቅጣት መፈጸሙን መዝግቧል። ይህ አሃዝ ቻይናን አያጠቃልልም። በ2021 ከተገደሉት 579 ሰዎች አንጻር በ53 በመቶ ከፍ ያለ ነው። ከ2017 እንደ አውሮፓውያን አቆጣጠር ወዲህም ከፍተኛው የሞት ቅጣት የተፈጸመበት ዓመት ነው። ቁጥሩ በአንድ ዓመት ከ1500 በላይ ሰዎች ከተገደሉባቸው የአውሮፓውያኑ 1988፣ 1989 እና 2015 አሃዝ አንጻር በጣም አነስተኛ ነው። አምነስቲ ኢንተርናሽናል አክሎም በ2022 ቢያንስ 2016 የሞት ፍርድ በ52 ሀገራት መተላለፉን አስታውቋል። በ2021 ደግሞ 56 ሀገራት ቢያንስ 2052 የሞት ፍርድ አስተላልፈዋል። ብዙዎቹ እስረኞች ከመገደላቸው በፊት ዓመታትን ባስ ሲልም 10 ዓመታትን ለመጠበቅ ይገደዳሉ። እንደ አውሮፓውያን አቆጣጠር በ2022 24 ሀገራት የሞት ቅጣትን ተግብረዋል። በ2021 በሞት የተቀጡ ሰዎች 18 ብቻ ነበሩ። አምነስቲ ኢንተርናሽናል እንደሚለው ከሆነ ቻይና ከየትኛውም አገር በበለጠ የሞት ቅጣት ተገብራለች። በዓመት በሺዎች የሚቆጠሩ ሰዎች ይገደላሉ ተብሎ ቢታመንም ይህንን ማረጋገጥ ግን አይቻልም። ከቻይና ሌላ ብዙ ሰዎችን በሞት የሚቀጡት ሀገራት ኢራን፣ ሳውዲ አረቢያና ግብፅ እንዲሁም አሜሪካ ናቸው። አምነስቲ ኢንተርናሽናል በየዓመቱ ያለማቋረጥ የሞት ፍርድ የሚተገበሩ 11 ሀገራት ላይ አጽንኦት ተሰጥቷል። እነዚህም ቻይና፣ ግብፅ፣ ኢራን፣ ኢራቅ፣ ሳውዲ አረቢያ፣ አሜሪካ፣ ቪየትናምና የመንን ያካትታሉ። ሰሜን ኮሪያ የሞት ቅጣትን በቋሚነት ልትጠቀም እንደምትችል ቢታመንም ይህንን ማረጋገጥ አልተቻለም። ሳውዲ አረቢያ በአውሮፓውያኑ 2022 የፈጸመቻቸው የሞት ቅጣቶች አሃዝ ባለፉት 30 ዓመታት ከፈጸመቻቸው ሁሉ በእጅጉ የላቀ ነው። 5 ሀገራት ማለትም ባህሬን፣ ኮሞሮስ፣ ላኦስ፣ ኒጀርና ደቡብ ኮሪያ የሞት ቅጣትን ለበርካታ ዓመታት ጥቅም ላይ ሳያውሉ ቢቆዩም በ2022 የሞት ቅጣት ፍርድን ግን በይነዋል። በአሜሪካ ውስጥ ደግሞ ከ1999 ወዲህ ባሉት ዓመታት የተፈጸሙ የሞት ቅጣቶች አሃዝ ቀንሷል። አምነስቲ ኢንተርናሽናል በ2022 በዓለም አቀፍ ደረጃ ከአደንዛዥ እጽ ወንጀሎች ጋር በተያያዘ 325 የሞት ቅጣቶች እንደነበሩ ገልጿል። ከነዚህም ውስጥ 255 በኢራን፣ 57 በሳውዲ አረቢያ እና 11 ደግሞ በሲንጋፖር ናቸው። ሲንጋፖር ከ20 ዓመታት በኋላ የመጀመሪያዋን ሴት በሞት ቀጥታለች። ሳርዴዊ ጃማን በ2018 ሄሮይን በማዘዋወር ወንጀል ተከሳ ነው ሞት የተፈረደባት። የሞት ቅጣት በ112 ሀገራት ጥቅም ላይ ግን አልዋለም። በአውሮፓውያኑ 1991 ይህ አሃዝ 48 ነበር። በ2022 6 ሀገራት የሞት ቅጣትን ሙሉ በሙሉ ወይም በከፊል ሰርዘዋል። 4 ሀገራት ማለትም ካዛኪስታን፣ ፓፑዋ ኒው ጊኒ፣ ሴራሊዮንና መካከለኛው አፍሪካ ሪፐብሊክ ቅጣቱን ሙሉ በሙሉ ያስወገዱ ሀገራት ናቸው። ኢኳቶሪያል ጊኒና ዛምቢያ ደግሞ በጣም ከባድ ለሆኑ ወንጀሎች ብቻ የሞት ቅጣት ተግባራዊ እንደሚያደርጉ አሳውቀዋል። እንደ አውሮፓውያን አቆጣጠር በ2023 የማሌዥያ ፓርላማ ግድያንና ሽብርተኝነትን ጨምሮ ለ11 ከባድ ወንጀሎች አስገዳጅ የሞት ቅጣት እንዲነሳ ይሁንታውን ሰጥቷል። የጋና ፓርላማ ደግሞ የሞት ቅጣትን ሙሉ ለሙሉ እንዲነሳ በ2023 ድምፅ ወስኗል። እንደ አውሮፓውያን አቆጣጠር በ2022 አንገትን በመቅላት የሚፈጸምን የሞት ቅጣት እንደምትጠቀም የገለጸችው ብቸኛዋ አገር ሳውዲ አረቢያ ነበረች። ስቅላት፣ ገዳይ መርፌና በጥይት የሞት ቅጣት ተግባራዊ ማድረግ ደግሞ ሌሎቹ የግድያ መፈጸሚያ ዘዴዎች ናቸው። የዩናይትድ ስቴትሷ አላባማ ግዛት ኬኔት ስሚዝ የተባለ ነፍሰ ገዳይን ናይትሮጅን ጋዝ በመጠቀም ከቀናት በፊት በሞት ቀጥታለች። በዚህ ዘዴ የተገደለ የመጀመሪያው ሰውም ሆኗል። የስሚዝ ጠበቆች ያልተሞከረውን ዘዴ ጭካኔ የተሞላበትና ያልተለመደ ቅጣት ብለውታል። አላባማና ሌሎች 2
የአሜሪካ ግዛቶች የሞት ፍርድን ለመፈጸም ናይትሮጅን መጠቀምን ፈቅደዋል። ለዚህ ደግሞ ለገዳይ መርፌ በብዛት ጥቅም ላይ የሚውሉትን መድኃኒቶችን ለማግኘት በጣም አስቸጋሪ መሆኑን በምክንያትነት አስቀምጠዋል። የመድኃኒቱ እጥረት በመላው አሜሪካ የሞት ቅጣት እንዲቀንስም አስተዋጽኦ አድርጓል ተብሏል። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ በየካቲት 1 ቀን 2016 ዓመተ ምህረት ናዳ የተደረመሰባቸው ሰዎች አስከሬን ከ20 ወራት በኋላ መታየቱ የወርቅ ዋሻ ማዕድን አምራቾች ማህበር ሊቀመንበር ተስፋዬ አጋዥ ተናግረዋል። በደቡብ ወሎ ዞን ደላንታ ወረዳ ቆቁሃ እየተባለ በሚጠራው አካባቢ በማዕድን ማውጣት ስራ ላይ በነበሩት ሰዎች ናዳ እንደተደረመሰባቸው ይታወሳል። በወቅቱ የቦታው አቀማመጥ ለማሽን የተመቸ ባለመሆኑ በሰው ኃይል በቁፋሮ የነፍስ አድን ጥረት ቢደረግም በህይወት ማዳን ሳይቻል ቀርቷል። አስከሬናቸውንም ለማውጣት የአካባቢው ማህበረሰብ፣ የተጎጂ ቤተሰቦች እንዲሁም የአካባቢው የመንግስት አካላት ጥረት አድርገው የነበረ ቢሆንም ሁኔታው አመቺ ባለመሆኑና ይበልጡኑ ሌላ ተጨማሪ አደጋን የሚያስከትል የሚል ስጋት በመፈጠሩ አስከሬናቸውም ጭምር ላለፉት 20 ወራት ገደማ አስከሬናቸው ተቆብሮ ቆይቷል። በዛሬው ዕለት ታዲያ የወርቅ ዋሻ የማዕድን አምራቾች ማህበር ሊቀመንበር ተስፋዬ አጋዥ ማዕድን ለማግኘት በተደረገ ቁፋሮ የተቀበሩትን ሰዎች አስከሬን ማየት እንደተቻለ ተናግረዋል። በዋሻው ውስጥ ተቀብሮ የቀረ የ9 ወጣቶች አስከሬን መሆኑን የተናገሩት ተስፋዬ አደጋው በደረሰበት ወቅት ተደጋጋሚ ሙከራዎች ከተደረጉ በኋላ አስከሬን የማውጣት ስራው ቆሞ እንደነበር አስታውሰዋል። ረቡዕ ሌሊት በአካባቢው ከሚገኙት ሌሎች የማዕድን ፍለጋ ስራ ላይ የተሰማሩ ሰራተኞች ማዕድን ለማውጣት ባደረጉት ቁፋሮ አስከሬኑን ማየት መቻላቸውን ገልጸዋል። አስከሬኑን ያገኙት ሰራተኞች ፍርሃት ስላደረባቸው ለማውጣት አልሞከሩም ያሉት ሊቀመንበሩ እርሳቸውን ጨምሮ የተጎጂ ቤተሰቦችን፣ የአካባቢውን የመንግስት የስራ ኃላፊዎች በማነጋገር ወደ ስፍራው ለማቅናትና አስከሬኑን ለማውጣት በዝግጅት ላይ መሆናቸውንም አክለዋል። አስከሬኑ በዚያን ጊዜ በደረሰው አደጋ የተቀበረ ስለመሆኑን እርግጠኛ ስለመሆናቸው ጥያቄ የቀረበላቸው ተስፋዬ በአካባቢው ከዛ በፊትም ይሁን ከዚያ በኋላ የደረሰ መሰል አደጋ አለመኖሩን ተናግረው ሁኔታውን አረጋግጠዋል። ጉዳዩን ለማጣራት የወረዳውን አስተዳዳሪ አያሌው በሪሁንን ያነጋገረቻቸው አዲስ ማለዳ በትክክል አስከሬናቸው መታየቱን አረጋግጠዋል። አስከሬን የማውጣት ስራውም የተጎጂ ቤተሰቦችን በማነጋገርና የጤና ባለሙያዎችን በማሳተፍ በዛሬው ዕለት ወደ ስፍራው እንደሚያቀኑ ተናግረዋል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ቸር ተመኘንም።